بسم الله الرحمن الرحيم نبي عليه الصلاة والسلام عائشة بيت باللبت يتوسنوا እንግዶችም ነበሩና ዘይነብ ቢንት ጀሕሽ ሌላኛዋ ሚስታቸው ምግብ አዘጋጅታ በጣም ጥሩ ምግብ ነውና እስኪ ለነብዩ ሰለላሁ ዐለይሂ ወሰለም ልላክላቸው ብላ አይሻ ጋር ባሉበት ትልካለች። በሰሃን በሸክላ አድርጋ ምግብ ትልካለች። ረሱሉ ዐለይሂ ሰላቱ ወሰላም እያዩ እናታችን አይሻ ረዲየላሁ ዐንሃ ቅናት ቢጤ ነገር ውስጧ ተሰማትና ያን ምግብ አየር ላይ ትለቀዋለች። ሸክላው ይሰባበራል፣ ምግቡ ይደፋል። ነቢዩ ዐለይሂ ሰላቱ ወሰላም ምን አድርገው ይሆን? ያኔ እኔ እናንተ ምን እናደርግ ይሆን? ምናልባት የመናቅ ስሜት ተሰምቶን ራሳችንን ለመከላከል ብዙ ርቀት እንሄድ ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም በጉልበታቸው በርከካሉና ሸክላውን ሰበሰቡ፣ ምግቡንም አነሳሱና እዛው ላይ ምን አሉ? ጋረት ኡሙኩም፣ ፈገግ እያሉ እናታችሁ ቀናች አሉ ነቢዩ ዐለይሂ ሰላቱ ወሰላም። ከዛ ያለፈ ንግግር አልተናገሩ። ያን ምግብ ይዞ የመጣውን ኻዲም የተወሰነ እንዲጠብቅ አደረጉና ሌላ ሸክላ ተክተው ወደ ዘይነብ እንዲላክላት አደረጉ። ሌላ ሸክላ ተኪላት ብለው ሌላ ሸክላ ተተካና እቃው በኻዲሙ አማካኝነት እንዲላክ አደረጉ። የጋብቻ ሐያታችን ውስጥ በርካታ የሚያጋጩን ጉዳዮች ይኖራሉ። እያንዳንዱ ጉዳይ ላይ አሸናፊ ለመሆን ከጣርን ጋብቻችን የጦርነት ሜዳ ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም ያን ነው ያስተማሩን። አተጋዲ ማለፍ ብቻ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ዑዝር ሰጧት፣ ምክንያት ፈለጉላት፣ ጀስቲፋይ ያደረጉላት። ስለ ቀናች ነው ተዋት ብለው ነቢዩ ሰለላሁ ዐለይሂ ወሰለም እሳቸውም ሳይቆጡ በዙሪያቸው ያሉ ሰዎች ደግሞ መጥፎ ስሜት እንዳይሰማቸው ምክንያት ፈጠሩላት ነቢዩ ሰለላሁ ዐለይሂ ወሰለም፣ ወይም ምክንያቷን ተረዷት። በጋብቻ ሐያትም ውስጥ እንዲህ አይነት በጣም ጥቃቅን የሆኑ ግን ትኩረት ሰጠን ግጭቱን ከፍ ካደረግነው ለፍቺ ሊዳርጉ የሚችሉ ግን የዕለት ከዕለት ህይወታችን ውስጥ የሚከሰቱ ግጭቶች አሉ። ተጋዲ 90% ሐያታችን ሊስተካከል የሚችለው በተጋዲ ነው። አይተን እንዳላየን የምናልፋቸው ጉዳዮች መኖር አለባቸው። በእያንዳንዱ ጉዳይ እኔ ያልኩት ካልሆነ ለምን ከኔ ተቃራኒ ሆንክ፣ ለምን ከኔ ተቃራኒ ሆንሽ የምንባባል ከሆነ ህይወታችን ከባድ ነው የሚሆነው። ሐቂቃ ነብዩ ሰለላሁ ዐለይሂ ወሰለም ያን ያስተማሩን። ወንድነትም ይህ ነው፣ ከፍ ብሎ መገኘት፣ የሚስቶቻችንን የስሜት ነውጥ መረዳት መቻል። ሚስቶችም ባሎች እያለፉባቸው ያሉ ተርሞይሎችን ወይም ማዕበሎችን ተረድቶ ያንን ማለፍ መቻል። ያ ነው ሐያትን በጣም ጣፋጭ የሚያደርገው፣ ሐያትን ተስማሚ የሚያደርገው እሱ ነው። ካለዛ ህይወት ከባድ ነው። እያንዳንዱ ማዕረካ ላይ እኔ አሸናፊ ነኝ፣ እኔ አሸናፊ መሆኔን ደግሞ ማሳየት አለብኝ የምል ከሆነ ህይወትን በራሴው ላይ ራሴ ነኝ የማከብደው። የነቢዩ ሰለላሁ ዐለይሂ ወሰለም የትዳር ሐያት እጅግ በጣም ውብ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አይሻ ስታጠፋ እንዲህ እንደሚያልፏት ሁሉ በፍቅር ሰዓት ደግሞ በሌላ ጊዜ ደግሞ አብረዋት ሩጫ ይወዳደሩ እንደነበር ሐዲት አለ። ነቢዩ ሰለላሁ ዐለይሂ ወሰለም ሩጫ ተሽቀዳደምን ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ብላለች እናታችን አይሻ። መጀመሪያ ከሳ ያልኩ ነበርኩ፣ ቀደምኳቸው። በሌላ ጊዜ ትንሽ ውፍረት ስጨምር ነይ እስኪ አሁን እንሽቀዳደም አሉኝ፣ እናም ቀደሙኝ ትላለች አይሻ ረዲየላሁ ዐንሃ። ሃዚሂ ቢትልክ፣ አንድ እኩል፣ ባለፈው ያሸነፍሽኝን አሁን ደግሞ እኔ ያሸነፍኩሽ አሉኝ ትላለች እናታችን አይሻ ረዲየላሁ ዐንሃ። ሐያታቸው በጣም ተፈጥሯዊ፣ እጅግ በጣም የሚያምር። እንዲህ አይነት ክስተቶች ሲከሰቱ ደግሞ ማለፍ የሚያውቁበት ነበሩ ነቢ ሰለላሁ ዐለይሂ ወሰለም። ማለፍን መማር ያስፈልጋል። ነገሮችን አይተን እንዳላየን የማለፍ የመረዳት
ኦኬ እንዲህ አይነት ነገር ተፈጥሯል ግን እንዲህ ስለሆነ ነው ብለን ቀለል አድርገን የማለፍ ነገር በእያንዳንዳችን ህይወት ውስጥ ይጠበቃል። ህይወታችን ቀላል የምናደርገው እኛው ነን፣ ከባድ የምናደርገው እኛ ነን። አክሽን ሊኖሩ ይችላሉ፣ አንድ ተግባር ሊኖር ይችላል፣ ግን ለዛ የሚኖረን ምላሽ ነው የተግባሩን ውጤት የሚወስነው። ለዛ ነገር የሚኖረን ምላሽ ካማረ እንደውም ወደ ተሻለ ፍቅር፣ ወደ ተሻለ መስማማት መቀየር እንችላለን። ግጭቶች በደንብ ማኔጅ ከተደረጉ የተሻለ ውጤትም ሊያመጡ ይችላሉ። ጉዳታቸው ተወግዶ እንደውም የተሻለ ፍቅር፣ የተሻለ መተዛዘንን ይፈጥራሉ። እርግጠኛ ነኝ እናታችን አይሻ ረዲየላሁ ዐንሃ ነቢዩ ሰለላሁ ዐለይሂ ወሰለም ሳይቆጧት ሳይወቅሷት በዛ መልኩ ምክንያት ሰጠዋት ሲያልፉ ምን ያክል ፍቅሯ እንደሚጨምር መገመት ይቻላል። ከዚህ ክስተት ሌላ የምናስተውለው ነገር የአይሻ ረዲየላሁ ዐንሃ ነፃነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ባላት ሪሌሽን ወይም ግንኙነት ኮምፈርተብል ነች ማለት ነው። በጣም ምቾት ውስጥ ነው ያለችው ማለት ነው። ያን ነገር እንደዛ አይነት ስሜቷን በዛ መልኩ ስትገልጽ ነቢዩ ዐለይሂ ሰላቱ ወሰላም በጣም እንደሚቆጧት ብታስብ ኖሮ ያን አታደርግም። ግን እርግጠኛ ናት በነቢዩ ሰለላሁ ዐለይሂ ወሰለም ባህሪ ተማምና ነው የምትኖረው። ስንቶቻችን ትዳራችን ውስጥ ሳንሳቀቅ እንኖራለን? እንዲህ ብል ምን ትለኝ ብሎ ፈርቶ የሚኖር ባል፣ እንዲህ ብል ምን ይለኝ ብላ ፈርታ የምትኖር ሚስት፣ ይህ በጣም መስተካከል አለበት። ነፃነት ሊሰማን ይገባል። ባጠፋ እንኳ የማጥፋት ነፃነት፣ ባጠፋ እንኳ ይችለኛል፣ ያልፈኛል። ስለዚህ ነፃ ነኝ ስሜቴን ለመግለጽ፣ ቁጣዬን፣ ሐዘኔን፣ ኦኬ ያለኝን የውስጥ ፊሊንግ ለመግለጽ ኮምፈርተብል መሆን መቻል። ያ አይነት የትዳር ሪሌሽንስ ስኬታማ ትዳሮች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሐያታቸው በሁሉም የህይወታቸው መስክ ስኬታማ ነበሩ፣ ሞዴላችንም ናቸው። ባለን ግንኙነት ያ አይነት ባህሪ ማዳበር ይኖርብናል የሚለውንም በደንብ ማስተዋል ያስፈልጋል። እኛም ሐያታችን ውስጥ ያ አይነት ነገር ባህሪያችን መሆን አለበት ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።